የጅብሰም ዋጋ የማይቀንስ ከሆነና በዚሁ የሚቀጥል ከሆነ እንግዲህ ግድግዳ ጅብሰም ወይም ቻክና እንዲሁም ጅብሰም ኮርኒስ ለማሰራት ሀቂቀተን እጅግ በጣም ከባድ ነው። ያለን አማራጭ እንግዲህ በመታወት መልኩ እንደዚህ አድርገን መስራት ነው የሚሆነው ማለት ነው። ይህ ስራ የሚሰራው ምን አይነት ስራ ለተሰራ ነው? እሱን እንግዲህ የምነግራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደት ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም፣ ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ለዛሬ ያስኩላችሁ መረጃ ደግሞ ማቴሪያል እንግዲህ ምንም አዲስ ነገር የለም። ጅብሰምም የያዙትም ነጋዴዎች እጅግ በጣም ሰፊ የሆነ ዋጋ ነው እንግዲህ እየጠሩ ያሉት። 350-400 ትሸጥ የነበረ ጅብሰም እንግዲህ በአንድ ጊዜ 700-800 ብር ነው አሁን ላይ እየተባለ ያለው። እንዲሁም ከፋብሪካም ቀጥታ ተጭኖ አሁን ላይ ባለው ዋጋ በናፍጣም በምንም ምክንያት ቀጥታ በየክፍለ ሀገር ይምጣ ቢባል ዋጋዎች እዚህ የሚደርሱበት ብቻ እስከ 800 ብር እንደሚደርሱ ነው እንግዲህ ሂሳቦች የሚናገረው ማለት ነው። እንዲሁም አዲስ አበባም ላይ ቢሆን የጅብሰም ዋጋ አሁን ላይ እንደተወደደ ነው ማለት ነው። 700-800 እስከ 1000 ድረስ አዲስ አበባ ላይ ጭምር ተሽጧል ማለት ነው። ስለዚህ እስካሁን ምንም ለውጥ የለም። ያ ማለት ያው አልቀነሰም ማለት ነው። እንግዲህ ወደ እንዴት አድርገን ብንሰራ ደግሞ የተሻለ ይሆናል የሚለውን አንድ ቪዲዮ ልስራላችሁ ብዬ ነው እንግዲህ ዛሬ ወደ እናንተ የቀረብኩት። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። የዘወትር ተከታታዮችን እንደተለመደው ላይክ፣ ሼር ማድረጋችሁን አትርሱ። እሱ ምንድነው እንግዲህ ይህ የምትመለከቱት እንግዲህ ፕላስቲክ ኮርኒስ በምታዩት መልኩ ተሰርቷል። ፕላስቲክ ኮርኒሱን ከሰራችሁ ምክንያቱም የፕላስቲክ ዋጋ እስካሁን ከነበረው ዋጋ ላይ በካሬ 100 ብር ነው ጭማሪ ያሳየው። ያ ማለት ከ550 ብር ወደ 700 ብር ከፍ ብሏል። 650 ነበር፣ አሁን 700 ብር። ስለዚህ ከ650 ወደ 700 ከፍ ሲል ማነው ከ550 ብር ወደ 700 ከፍ ሲል የ150 ብር ጭማሪ ያሳይቷል ማለት ነው፣ በካሬ ማለት ነው። አንዳንድ አካባቢዎች ላይ 650 የሚሸጥበት አለ። እዛ አካባቢ ላይ ከሆነ ደግሞ የ100 ብር ልዩነት አሳይቷል ማለት ነው። ያ ማለት እንግዲህ ዝቅተኛ 100 ከፍተኛ 150 ብር ነው ከካሬ ፕላስቲክ እየጨመረው ማለት ነው። ስለዚህ ፕላስቲክ አሪፍ ነው ማለት ነው። ሞራሌ ነው ሌላው እንግዲህ ፕላስቲክ ሲነሳ ሞራሌ ግዴታ አብሮ መጠቀስ ስላለበት የሞራሌም ዋጋ እንግዲህ በ10 ከ1900 ብር ወደ 2500 ከፍ ብሏል። ነገር ግን ከጅብሰሙ ጋር ስንሰራው ፕላስቲክ እጅግ በጣም የተሻለ ነው የሚሆነው። ለምሳሌ 7/8 ለሆነ ቤት ውስጡ ልስም የሚሆን ግርፍ ለሆነ ቤት ግድግዳ ጅብሰም ለማሰራት እንዲሁም ማነው ኮርኒስ ለማሰራት በጅብሰም ደረጃ ሂሳቡን ብንቀይረው አሁን ላይ ጅብሰም ብቻ ለመግዛት ከ250 ሺህ ብር በላይ ያስፈልጋል ማለት ነው። እስከ 300 ሺህ ብር ባለው ለጅብሰም መግዣ ብቻ የሚያስፈልግ ይሆናል። ያ ማለት 300 ሺህ ብር ጅብሰም ገዛ ማለት ከጅብሰም ውጭ ምን አለ? የባለሙያ አለ፣ የመብራት ዝርጋታ አለ፣ የቀለም አለ፣ የማጓጓዣ አለ። እሱን ስንጨምረው በአሁኑ ሰዓት እንግዲህ 7/8 የሆነ ወይንም ደግሞ ሸዋርን ጨምሮ 5 ክፍል ቤት ለሆነ ቤት እስከ ግድግዳ ቻክ ኮርኒስ ይሰራ ተብሎ ቢታሰብ በ500-600 ሺህ ብር አያልቅም ማለት ነው። ያ ማለት ጅብሰም ብቻ ግዥ ከ300 ሺህ ጀምሮ ያስፈልገዋል ማለት ነው። ለዛው ምን ከሆነ ነው ኮርኒሱ ፕላስቲክ ከሆነ፣ ቦርድ ከሆነ ደግሞ ከዚያ በላይ ነው የሚለን ማለት ነው። ስለዚህ ውስጡ ግርፍ ለሆነ ቤት እንግዲህ ምን ማድረግ ትችላላችሁ? ይህ የምትመለከቱት ቤት ግድግዳው ግርፍ ነው፣ ሲሚንቶ የተገረፈ ነው። ከግርፉ ላይ በቀጥታ ምን ማድረግ ነው የምትችሉት? በቀጭኑ ጅብሰም ይቀባል። ምሳሌ ለአንዱ ቤት እስከ 10 ኪስ ይበቃል ማለት ነው። ለሙሉ ቤቱ ለአምስቱም ክፍል 10 ኪስ ቢገዛ ይበቃዋል። ከግርፉ ላይ ጅብሰም በቀጭኑ ሆኖ ይቀባል። ከዛ ላይ ምን እናደርገዋለን? ቀለም እንቀባዋለን ማለት ነው። የምትፈልጉትን የከለር አይነት ቀለም ይቀባል። ይህ በምታዩት መልኩ በዚህ መልኩ መስራት ትችላላችሁ። ያ ማለት እጅግ በጣም በቀላሎች ይሰራል ማለት ነው። የግድግዳው ጉዳይ ይህ የሚሆነው ለሁለት አይነት ስራዎች ነው።
አንደኛው ውስጡ ግርፍ ለሆነ፣ ሁለተኛው ልስን ለሆነ ቤት። ጭቃው ልስን በደንብ የተለሰነ ቤት ከሆነ መሆን ይችላል። በቀጭኑ ጀሶ ይቀባል ወይም ጅብሰም፣ ከዛ ላይ ቀለም ይቀባል። በምታዩት መልኩ እንደዚህ አድርጋችሁ ማሰራት ትችላላችሁ። ይህ ለምሳሌ የማሳያችሁ እንግዲህ ግርፍ ነው ብያችኋለሁ። ወደ ኮሊደርም ጋር ስንመጣ እንደምትመለከቱት ኮሊደርም ጋር ግርፍ ነው ይሄ ማለት ነው። እንደምትመለከቱት ከግርፉ ላይ በቀጭኑ ተቀብቶ እስከ ቀለም ጅብሰም ድረስ ማለት ነው። በዚህ መንገድ ማሰራት ትችላላችሁ ማለት ነው። እዚህም ጋር ስትመጡ መኝታ ክላሱም ሙሉ ቤቱ እንግዲህ ኮሊደርም እንዲሁም ደግሞ መኝታ ክላስም ላይ ስንመጣ ግድግዳው ግርፍ ስለሆነ በዚህ መንገድ ቀባብታችሁ ጅብሰም ለሙሉ ቤቱ በ10 ኪስ መጨረስ ትችላላችሁ። ቀለም ደግሞ ያው ነው 3 ካርቶን በቂ ነው። ያ ማለት 12 ጋሎን ቀለም ያስፈልገዋል ማለት ነው ለ7 በ8 ለሆነ ቤት። አሁን በጠቀስኩላችሁ አድርጋችሁ ፕላስቲኩን ብቻ ኮርኒስ ማሰራት ትችላላችሁ ማለት ነው። እንግዲህ እንደምንግባባ ባለሙሉ ተስፋ ነኝ። ይህን መሰረት የሚቻለው ውስጡ ግድግዳው ማለት ነው ግርፍ ለሆነና ለተገረፈና እንዲሁም ደግሞ ልስን የጭቃ ሆኖ ልስን ለሆነ በዚህ መንገድ ልስኑ በደንብ ሆኖ ስለሚለሰን ልክ እንደ ግርፉ እንደዚህ ጀሶ በቀጭኑ ቀብቶ ቀለም መሆን ይችላል ማለት ነው። ስለዚህ ጅብሰም በ10 ጅብሰም ቀለም በ12 ቀለም ግድግዳው ያልቃል። ኮርኒስ ላይ ያለው ሳ ግን ያው ለቤቱ የሚያስፈልገው እንደ ካሬው ስፋት ፕላስቲካችሁን ማሰራት ትችላላችሁ ማለት ነው። ጥቅጥቅ ከሆነ ግን ግዴታ ምን ያስፈልገዋል? ወይ ግርፍ መገረፍ አለበት ወይም ደግሞ ጅብሰም ቻክ ግድግዳው ጅብሰም መሰራት አለበት። ምን ጥቅጥቅና ልጥፍ ዝም ብሎ በደንብ ያልተለሰነ የሆነ ቤት ከሆነ ግዴታ ምን ያስፈልገናል? ጥቅጥቁን ለማጥፋት መገረፍ ወይንም ደግሞ ጅብሰም በወፍራሙ መሰጠት አለበት ማለት ነው። ስለዚህ አሁን ላይ ዋጋዎች በዚህ ከቀጠሉ ውስጡ ልስንና ግርፍ ለሆነ ቤት ይህን አማራጭ ተጠቀሙ ለማለት ነው። ሌላው ፍሬማችሁ እንደዚህ ይገጠማል። እንግዲህ እንደምታው ዙሪያ ፕላስቲኩ ይሰራል፣ ፍሬም ይገጠማል፣ ግድግዳው ይቀባል በቀጭኑ፣ ቀለማችሁን ቅበትበት ዘኩሎ ይቆራረጣል። የመብራት ዝርጋታዎቹ ምናምን እንደዚህ አድርጎ ስራችሁን ማጠናቀቅ ትችላላችሁ። ወጪውም በጣም አናሳ የሆነ ወጪ ነው፣ ከዚህኛው ጋር አይገናኝም ማለት ነው። ስለዚህ ውድ ተመልካቾች ይህን ቪዲዮ ሰራሁት እንግዲህ ምናልባት ቤታችሁ እንደዚህ ከሆነ ዋጋዎች ደግሞ በታሰበው ልክ የማይቀንሱ ከሆነ እንደዚህ አይነት አማራጮችን መጠቀም ትችላላችሁ ማለት ነው። በፈለጋችሁ ሰዓት ነገራቶች ከተስተካከሉ ደግሞ የሆነ ሰዓት ላይ ወደ ተሻለ ስራ ደግሞ ወደ ግድግዳ ቻክ ምናምን ማሰራት ትችላላችሁ ማለት ነው። ይህን ይመስላል እንግዲህ ለዛሬ ያስኩላችሁ መረጃ ይሄ ነው። ቪዲዮ ላይክ አድርጉልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮ ምልክቱን በመጫን ቤተሰብ ሁኑ። ላይክ አድርጉልኝ ማለት ነው። ስለምን እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አስቀምጡልኝ። ኢንሻአላህ የማቀርብላችሁ ይሆናል። የግንባታ ዕቃን በተመለከተ ያው ትናንትን ቪዲዮ ሰርቻለሁኝ። እስካሁን ምንም አዲስ ነገር የለም። ሁሉም እቃዎች እንደጨመሩ ናቸው። ምንም የቀነሰ እቃ የለም። ሁሉም ነገር ባለበት ስለሆነ ነው ማለት ነው። ነገር ግን አሁን ላይ ኮርኒስ ማሰራት ለምታስቡ እኛም የያዝናቸውን ቤቶች አሁን ኮርኒሱን ብቻ ፕላስቲክ እየሰራን የተቀመጥ ነው። ለግድግዳው ግዴታ ቻክ መሆን ላለበት ማለት ነው። ውስጡ ግርፍና ልስን ለሆኑ ቤቶች ግን ያው ባለቤቶች እንግዲህ ኖርማል በቀጭኑ ይቀባ ከተባለ በዛ መልኩ ቀበተን ነው እንግዲህ የምናስረክብ የሚሆነው። ምክንያቱም በ800 ብር አንድ ኪስ ጅፕሰም ተገዝቶ በጭራሽ የሚታሰብም ስላልሆነ የሚታሰብ አይደለም ማለት ነው። ለጅፕሰም ግዢ ብቻ ከ300 ሺህ ብር በላይ ያወጣ ማለት ሰፋ ያለ ቤት ደግሞ ላለና 400 500 ጅፕሰም 400 ኪስ ጅፕሰም እንደው በማክሲመም ብንጠቀም በ800 ብር ብታበዙት በጣም ያገር ብር ነው ለጅፕሰም። በዛ መካከል ቀለም አለ፣ የምን በጣም ብዙ እቃዎች አሉ፣ የማቴሪያል ማጓጓዣው ምናምን የባለሙያ ሲጨመር ሂሳቡ ዘልቆ ነው የሚሄደው። ለማንኛውም እንግዲህ ቤት በመሰረት ላይ ላላችሁ ወንድሞች አብሽሩ፣ አላህ በርታን ያግዛችሁ። አብሽር ማለት ፈልጋለሁ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።